አሁን በዚህ ሰዓት ጠላትና ወዳጅን መለየት በጣም ነው እየከበደኝ። አውቃችሁ ወዳጅ ትመስሉና በጣም በትልቅዬ ጩቤ ከጀርባ ትወጋላችሁ እና እኔ እሱ ነው የከበደኝ ብሏል። እና እውነቱን ነው የኔ ቢኒ ማለት ነው ቤኒ እየቀብራራው ማለት ነው። እና እውነትህን ነው የምሬን ነው። እና በዚህ ሰዓት ሰው ማመን ከብደዋል። በዚህ ሰዓት እኔ እንደ ሰው የምፈራው ነገር የለም ስላችሁ በቃ ያስፈራል። ሰው አጠገብ መቆም ራሱ ነው የሚያስፈራው። እንኳን ልትበሉ አብራችሁ ልትጠጡ ይቅርና ማለት ነውና እኔ አሁን ጓደኛ የለኝም በነገራችን ላይ ብዙ አይቼ ምንም አልሆነልሽም አሉኝ፣ አልወጣልሽም አሉኝ፣ ተኳቸው በቃ። አሁን ከዛ ቤት ከቤተሰቦቼ በስተቀር ምንም ነገር የለኝም። ፈጣሪ ይመስገን፣ ፈጣሪ ከኔ ጋር ይሁን። ቤተሰቦችን እድሜና ጤና ይስጣቸው፣ ያቁምልኝ። ሌላ ነገር አልፈልግም። እና ቢኒ እውነቱን ነው፣ ወዳጅና ጠላቴ መለየት እየከበደኝ ነው። አጠገባችሁ እየበላ አጠገባችሁ እየጠጣ ይወጋቸዋል ብለዋል። እና እውነትህን ነው። በዚህ ነገር በጣም ትክክል ነህ ቢንዬ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ እዚህ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ቢንዬ ቀብራራው እንግዲህ በቲክቶክ መጥቷል። በሚያስተምር ደስ በሚል ነገር ለሰማ ትምህርት በሚሆን ነገር መጥተዋል ማለት ነው። እና ብዙዎቻችን ሰው እናምናለን፣ የወዳችን የውስጣችን አውጥተን እንናገራለን። ያ ሰው ግን ከእኛ ተቀብሎ ከዛ በሌላ ነገር ደግሞ ይወጋናል። እና ሰው አትመኑ፣ ከፈጣሪያችሁ ውጪ ሰውን አትመኑ። እሺ ውዶች፣ በተለይ ደግሞ የመዳም ቅመሞችዬ ስንባል ማለት ነው የዋዎች ነን የምር። እዚህ እንደዚህ እየተቃጠልን እንደዚህ እየሰራን የሆነ ሰው እንደዚህ ነው ብሎ ቢነግረን ራሱ ልባችን ቶሎ ነው የሚራራውና ቶሎ ብላችሁ እንትን አትበሉ። ልባችሁ ለሰው አትስጡ። የምሬን ነው። ለፈጣሪያችሁ ስጡ። ሰውን በተቸገረ ነገር የሆነ ነገር ስታዩ መርዳት ትችላላችሁ፣ ግን ሰውን አትመኑ። ስታምኑ ደግሞ ሁሉም ነገር የውስጣችሁን አውጥታችሁ ለሰው አትናገሩ፣ ለፈጣሪያችሁ ተናገሩ። ለሰው እንደምንናገረው እኮ ለፈጣሪያችን ብንናገር ኖሮ የት በደረስን ማለት ነው። ግን እኛ ችግራችን ለፈጣሪያችን ሳንናገር ለሰው ነው የምንናገረው። ውስጣችን ያለውን ነገር ጉርጉር አድርገን አውጥተን ለሰው እንናገራለን። ከዛ ያ ሰው ደግሞ ትንሽዬ ነገር ሲያገኝባችሁ ነገ መልሶ በዛው ገልብጠው ሌላ ታሪክ ይሰራባቸዋል። ገባችሁ አይደለም?